የላሊጋ ቶፕ ስኮረርነት በራፊና እንዲሁም ፈርሚን ሎፔዝ እና ኪሊያን ምባፔ ደምቆልሃል ነው ማለት። ባርሴሎና አትሌቲክ ቢልባኦን 2-0 እንግዲህ በስፔን ላሊጋ ሁለተኛ ሳምንት ጨዋታ በማሸነፍ ጣፋጭ 3 ነጥብ አስመዝግበው በ6 ነጥብ እንግዲህ ጥሩ ጅማሩ በላሊጋው ያደርጉ የተመለከትናቸው እንገኛለን። ለራፊና እንደ ፉልስ ናይን ነበር በዚህ ጨዋታ ላይ የጀመረው። ጎል ማስቆጠር ችሎ ነበረ። ማኔ ሰውዬ ሶስተኛ ጎል ማስቆጠር ችሏል በላሊጋው ላይ። በቃ ዘንድሮ ለቶፕ ስኮረርነት በደንብ እንደሚፋለም አጀማምሩ የሚያሳብቅ ይመስለኛል። ይባስ ብሎ ሃንሲ ፍሊክ ከፉልስ ናይን ዛሬ አስጀምሩት ነበረ። ፈርሚን ሎፔዝም በጣም ጥሩ ሙድ ላይ እንዳለ ነው እያሳየን የሚገኘው ማለት ነው። ፈራን ቶሪስ ከለቀቀ በኋላ በቃ የሱ መልቀቅ ለሱ በደንብ እንደተመቸው የሚያሳይ ይመስለኛል። ሮድሪም ተቀይሮ ገብቶ የመጀመሪያ ጨዋታውን ለባርሴሎና ማድረግ ችሎ ነበረ። ኤኒዌይ እናንተ ስለ ውጤቱ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ባርሴሎና የዋዛ ፈዛዛ አይደለውም ብሏል። የሁለተኛ ሳምንት የላሊጋ ጨዋታውን አትሌቲክ ክለብን 2-0 ማሸነፍ ችሏል። በመጀመሪያው አጋማሽ ራፊና፣ በሁለተኛው አጋማሽ ፈርሚን ሎፔዝ የባርሴሎናን ጎሎች ያስቆጠሩ ተጫዋቾች ናቸው። ባርሴሎና የመክፈቻ ጨዋታውን አሸንፎ እንደነበር የሚታወስ ነው። በትላንትናው ዕለትም ሪያል ማድሪድ የሁለተኛ ሳምንት የላሊጋ ጨዋታውን በሚገርም ሁኔታ ከትልቅ የጨዋታ ብልጫ ጋር ማሸነፉ የሚታወስ ነው። ዛሬም ታዲያ ባርሴሎና በተመሳሳይ አንድም ኦን ታርጌት ሳይሞከርበት እንዲያውም የጨዋታው ኮከብ የነበረው በጣም በሚያስገርም ሁኔታ የአትሌቲክ ክለቡ ግብ ጠባቂ የስፔን ኢንተርናሽናሉ ኡናይ ሲመን ነበር የጨዋታው ኮከብ ተብሎ የተመረጠው። ምክንያቱም በጣም በርካታ ሴቮችን ሲያደርግ እንደነበር ነው ይሄ ነገር የሚያሳየው። እንግዲህ ለማንኛውም ዛሬ ስለ ጨዋታው ብዙ ምላችሁ ነገር የለም፣ ምክንያቱም ኢቲኤፍሲ እንደ ሁላችሁም እኔም ትኩረቴን ወስዶታል። ለማንኛውም ስለ ባርሴሎና ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አረ ገና ሊጉ ከመጀመሩ በቃ ሰለቸኝ፣ ድል ሰለቸኝ። ለዛውም በሃይ ዶሚኔሽን ማሸነፍ ምናምን ሰለቸኝ። እኔ ወላችሁ ጨዋታውን እያየሁት ስላልነበር ያለኝ አማራጭ ምንድነው ስታተሶችን መመልከት ነበርና ስታተሶችን ስመለከት የነበረንን ዶሚኔሽን እዩት ጋይስ። ወላችሁ የጨዋታውን ቁጥጥር የለመድነው ነው። ይሄ ሁላ ተሞክሮ ኡናይ ሲሞን የተባለ ሰውዬ ዛሬ እኛ ላይ በቃ አልሰማችሁም ብሎ ነበር ያመሸው ማለት ነው። እና እኔ ቃላት የለኝም። ስቲል እንግዲህ ድንቅ ነበርን ማለት ነው። ባለፈው አይተናል። ያው ራፊኒያና ፌርሚን ሎፔዝ ናቸው ጎሉን ያስቆጠረው። የፌርሚን ጎል በጣም ነው የሚያስቀው። ያውላ ደቂቃ እንግዲህ ኡናይ ሲሞን ሲመልስ ቆይቶ እንዲህ አይነት ሚዝረብል የሆነ ተሰርቶ ጋይስ ይወላችሁ ፌርሚኒያን ጎል ማግባቱ ገርሞኛል። የራፊኒያን ጎል ሳወራ ስለ ፔሪ በሌላ ቪዲዮ እመጣለሁ። ጎሏን አሲስቷን ስላየዋት ማለት ነው። ራፊኒያ ለሱም ሌላ ቪዲዮ ያስፈልገዋል። 2-0 አሸንፈናል በሁለት ጨዋታ 3 ነጥብ እንግዲህ 3 ነጥብ 6 ነጥባችንን ሰብስበናል ጋይስ ይወላችሁ። ያው ላሊጋው ከኛ እንደማያልፍ ግልጽ ነው። ባይዘዌ ብዙ መፎከር ምናምን በላሊጋ አልወድም ስለለመድ ነው ማለት ነው። የኛ ታርጌታችን ሻምፒየንስ ሊግ ነው። እኔ ምንም ልል አልችልም። ኤኒዌይስ ሮድሪን ያያችሁት ሰዎች እስኪ ዛሬ ኮሜንት ሴክሽን ላይ ስለ ሮድሪ ሐሳባችሁን ስጡኝ። ተቀይሮ ገብቶ ጨዋታውን አድርጓል። ስለ ሮድሪ ሐሳባችሁን ስጡኝ። ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ ኩለርስ ይመቻችሁ። ቪስካ ባርሳ አሸንፏል። እኔ አሁን እንደው አትሌቲክ ቢልባኦን እኮ ጠብቀ ነው አይደለም እንደው እግር ኳስ ነው ብለን ነበረ። የሞቱ ማጨራሽ ስህተት ትፈጥራለህ። እንደዚህ አይነት ስህተት ሙዝቻ ክለብ ማለት አትሌቲክ ቢልባኦን ባርሳ እንደውም ብዙ አለማግባቱ እኔ ከባለፈው 5 ጎል በኋላ ብዙ ጎል ያስቆጠራል ብዬ ሌላ የጠበቁት ጨዋታ ነበር። በሁለት ጎል አለፈ ማለት ነው። አይረቡም ግን አይረቡም። 2 ጎል አይገባም ነበር በዛሬው ጨዋታ ራሱ በስህተት ነው አንዱ ጎል የገባው። ለማንኛውም ላሊጋው ካሁኑ ፉክክር ጀምሯል ካሁኑ ማለት ነው። ስለዚህ ማሸነፍ ብቻ ሲሆን ጎል ማግባት የሚባል ነገር በደንብ መፈጠር አለበት። በደንብ ማለት 7 ጎል ባርሴሎና አሁን እስካሁን ድረስ 7 ጎል አስቆጥሯል። በእኛ ወገን አሁን በማድሪድ ወገን ከነጥብ ጎል ለጎን ብዙ ጎል ማስቆጠር አለበት። በኪሊያን ምባፔ ላይ ብቻ የተመሰረተ ከሆነ በጣም ነው የምትዋዥቀው። ባርሴሎና ያለ 9 ቁጥር በጣም ጥሩ ጨዋታ እየተጫወቱ ነው ጎል አስቆጥሮ የሚወጡት። ለማንኛውም አሸንፏል። ፉክክሩ ቀጥሏል። ምን ይፈጠራል እናያለን። ላሊጋን ተመልከቱ። አካውንቱን ፎሎ ኮፒ ሊንክ አድርጉ። ይመቻችሁ። 2-0 መሆኑ ማለት ነው የኡናይ ሲሞን ስራ ነው እንጂ ባርሳ 4-5 ያገባል። አቤት ባርሳ። እኔ ልንገራችሁ ሮድሪ የማያስፈልገው ቲም ላይ ሮድሪን ጨምረ ይሄ ቲም ከዚህ በኋላ ማን ሊያቆመው ነው? እኔ ዛሬ ማለት ነው ፔሪ ነበር የተጮተበትን ወይ አይታችኋል። ፔሪ ከአመት ዓመት እንዲህ ነው የሚጮተው። እኔ ለፔሪ አላብራራሙል። እኔ ለፔሪ ቃል ራሱ የለኝም። ማርያምን ነው የምላችሁ። ኧረ ፔሪ ያማን ዛሬ በጣም አንላኪ ነበር። በቃ ማለት አሲስት ማለት ነው። በአዴሚ ብቻ 2 አሲስት ሮብ ተደርጓል። ከዛ ጎል እኔ አንግል ይገጫል። ኡናይ ሲሞን የሱን ሲሆን እንዴት እየተወረወረ እንደሚመልስ ምናምን
ኧረ በዛ ላይ አይሞከርም ነው የምላችሁ። በቃ ያ ሃይላይን እኔ እንደነ ፒኤስጂ አይነት ቲም ካልሆነ እነ ፒኤስጂም አሁን ሮድሪ መድኃኒታቸው መጥቶላቸዋል። ኳስ አያስነኩም ባርሳ በቃ ኳስ አያስነኩም። ራፊኒያ የምናውቀው ራፊኒያ ተመልሷል። ራፊኒያ ያ ጎት የነበረው ራፊኒያ ተመልሷል። ያገባው ጎል ጸዴ ጎል፣ ፔሪ የሚገርም አሲስት፣ ሌሎቹም የሚጮቱበት ወይ በቃ የሚገርም ነው። የሚገርም ፍሎ ላይ ነው ያለው ባርሳ። ሊጉን እየመራን ነው። 3ኛ ተከታታይ ዓመት እንደምናነሳው እርግጠኛ ነኝ። አሁን የቀረው ምንድን ነው? ቻምፒዮንስ ሊጉ ዋናው እሱ ነው። አሁን በዚህ ዓመት ዋናው ጎላች ሮድሪም የመጣበት ሪዝን ያ ነው። ስለዚህ ዋናው ጎሉ ቻምፒዮንስ ሊግ እንጂ ላሊጋ ኦልሬዲ የተበላ ቁማር ነው። ቻምፒዮንስ ሊጉን ግን አብረን እናያለን። ቫሞስ ባርሳ አሸንፈናል። ጨዋታው 2-0 አልቋል ማለት ነው። ውጤቱ ጨዋታውን አይገልጸውም። ከ5-6 ጎል በላይ መግባት ነበረበት። እድሜ ለኡናይ ሲሞን ማለት ነው። የዓለም ዋንጫው ኮከቡ በረኛ ይገባዋል። በቃ የሚያስብል ፐርፎርማንስ ነው ያሳየው ዛሬ። በጣም ብዙ ኳሶችን የመለሰው ብዙ በቁጥር 6-7 ኳሶችን አድኗል ማለት ይቻላል። በሙሉ 90 ደቂቃ የጨዋታው ማን ኦፍ ዘ ማች ነበር ኡናይ ሲሞን። ባርሴሎና ፍጹም የበላይ ነበር አትሌቲክ ቢልባኦ ላይ ማለት ነው። አትሌቲክ ቢልባኦ እንግዲህ በመከላከሉ ጥሩ ነበሩ። 2-0 አልቋል ማለት ነው። ሮድሪ የመጀመሪያውን የባርሴሎና ጨዋታ አድርጓል። ከገባም በኋላ እንግዲህ ከ65 ደቂቃ በኋላ መጫወት ችሏል። ጥሩ የሚባል እንቅስቃሴ አድርጓል ማለት ነው። ለባርሴሎና ፈርሚን ሎፔዝ እና ራፊና ጎሎቹን አስቆጥረዋል ማለት ነው። በክሊንሺት ሁለተኛ ጨዋታችንንም ጨርሰናል። ጎል አልተቆጠረብንም። ሁለተኛውም ጨዋታ ላይ ጥሩ መሻሻል ነው። ተከላካይ መስመሩም ቡድኑ እንደ አጠቃላይ ጥሩ መሻሻል ይታይበታል። ቅርጹ ራሱ በጣም የሚያምር ቡድን ነው የተመለከትነው። አንድ ተከላካይ ግን ያስፈልገናል፣ መሀል ተከላካይ በተለይ ማለት ነው። በሌላ ቪዲዮ እመጣለሁ። ሪፖስት ፖፒሊያ ካርጉ ይመቻችሁ። አናዘር ላሊጋ ጌም አናዘር ዊን ፎር ባርሴሎና 2-0 አትሌቲክ ቢልባኦን አሸንፈናል በሜዳችን። ጨዋታው ላይ ራፊኛ ጎል ማግባት ችሏል። ሁለተኛውን ደግሞ ፌርሚን ሎፔዝ በተከላካይ ስህተት በተገኘው ጎል አግብቶ 2-0 እንድናሸንፍ አድርጎናል። እስኪ ስለዚህ ጨዋታ እናወራ። ያ ኦቨርኦል ባርሳ በጣም ዶሚናንት የነበረበት ጨዋታ ነው። በጣም ብዙ ሙከሮች የተሞከሩበት ነበረ። በተለይ ወደ መጨረሻ አካባቢ በጣም ብዙ ኳሶች ተስተዋል። ስፔሻሊ ላሚን ያማል ለአዲሚ ሰጥቶት የነበረውን የሳቱ ኳስ በጣም ነው የሚያበሳቸው። ኢቭን ኦፍሳይድ የተባለው ኳስ ራሱ ሰጥቶት እሱንም ሲሰት ነበረ። ብቻ ሌሎች ኳሶችም ሲሳቱ ነበር። እነ ላሚን ያማል ራሱ መልቲፕል ቻንሶችን ሲሰት ነበረ። ግን ያው ኦቨርኦል ላሚን ያማል አትሊስት መጨረሻ አካባቢ ወደ ድሪብሉም ተመልሷል። ቻንሶችንም ክሬት ሲያደርግ ነበርና አጀማመሩ ባያምርም አጨራረሱን ግን አሳምሮ ጨርሷል ብዬ አስባለሁ። ይሄ የአዴሚና የጎርደን ነገር ግን በጣም ተመችቶኛል። ባለፈው አዴሚ ቋሚ ሆኖ ጀመረ። ከዛ በኋላ ጎርደን ተቀይሮ ገብቶ ቻንሶችን ሲያገኝ ነበር። ከዛ በኋላ እሱ ደግሞ 2 አሲስቶችን አድርጎ ጨረሰ። በዚህኛው ጨዋታ ደግሞ ይሄኛው ጀመረ። በጣም ኢፌክቲቭ መሆን አልቻለም። ከዛ እሱ ተቀይሮ ወጣ። ከዛ ይሄኛው ደግሞ ገብቶ ሞር ቻንሶችን ሲያገኝ ነበር። ብቻ ኦቨርኦል በዛ ሳይድ እየተካሄደ ያለው ነገር በጣም አሪፍ ነው። ራፊኛ፣ ዲያዝ፣ ቤሎሊ ደግሞ በላሊጋው ከኪሊያን ምባፔ እኩል 3 ጎል ማግባት ችሏል። ባለፈው 2 ጎል አግብቶ ነበር። ዛሬ ደግሞ 1 ጎል አግብቷል። ፔድሪ አሪፍ ፓስ አድርጎለት እሱ ደግሞ በረኛውን አጥፎ 1 ጎል አግብቶ 3ኛ ጎሉን ማግባት ችሏል። በሌላኛው በኩል ደግሞ ፌርሚኔተር እሱም 3ኛ ጎሉ ላይ መድረስ ችሏል። ባለፈው 2 ጎል አግብቶ ነበር። ዛሬ ደግሞ በተከላካይ ስህተት በተገኘው ጎል እሱም 3ኛ ጎሉን አግብቶ ራፊኛ፣ ፌርሚን እና ኪሊያን ምባፔ 3 ጎል አግብተው እየመሩ ይገኛሉ። ኤንድ ኦፍ ኮርስ ጀነራል ሮድሪ የሱ ኤራ ደግሞ ኦፊሻሊ ጀምሯል። ብራዘሬ ግን ትንሽ አንድ ቅር ያለኝ ነገር አለ። ጀለስ በጣም ከስቷል። ትንሽ አይደለም እኔ እንዳየሁት ከሆነ በጣም ከስቷል። ለማንኛውም ባርሴሎና አሸንፏል። ላሊጋ ገና ይረገጣል። ባርሴሎና አሸንፏል። ቀን ቢሆንም ግን አንድ ላይ ያየነው ነበር። አሪፍ ጨዋታ አልተመለከትንም። አላሻችሁም። አሪፍ ጨዋታ አልነበረም። ጭራሽ በጣም ደባሪ ጨዋታ ነበር ዛሬ ከባርሴሎና ያየነው። ነገር ግን ባርሴሎና እንደተለመደው ኮንትሮሉን በተቻለው አቅም ለመያዝ ሞክሮ ነበረ። በቢልባኦን ጸጥረጭ አድርጓቸው ነበር። 1-2 ነበር በቃ ለመሞከር የሞከሩት። ብዙ ሙከራ ራሱ ለማለት አስቸጋሪ ነው። ኮርና ነበር በቃ ዴንጀረስ ደግሞ ሲሞክሩ የነበረው። ከዛ ውጪ ግን ኩባርሲ፣ ፔድሪ፣ ፈርሚን ሎፔዝ ሁሉም በቃ እየበሰባቸው መጥተዋል። ራፊኒያንም ጨምሮ ማለት ነው። ጨዋታው ማለታችን እንቀጥላለን። ነገር ግን ጥቅላይ እዚህ ጋር ካስቀምጥኩላችሁ የቴሌግራም ቻናል ላይ መቀላቀል እንዳይረሳ። አሪፍ ቀመሮች ያመለክላችሁ። ቅዳሜ እሑድም ጋራንቲ ሊሆን ነገር አቆራርጥ ምስልት አለው። እዚህ ጋር እየገባችሁ ዘና ማለታችሁን እንዳረሱላችኋለሁ። ወደ ቪዲዮአችን እንቀጥል። ሌላ ከጨዋታው ወጥተን ወደ ተጫዋቾቹ ስንገባ ላሚን ያማል ዛሬ ከባለፈው አንጻር ካየነው የተሻለ እንቅስቃሴ ነበር። ነገር ግን አጨራረስ ላይ የለም። በቃ ኮንፊደንስ መጥፋት ይታይበታል። 1 ጎል እስኪያገኝ ይመስለኛል። በቪኒሲየስ ያየሁት ነገር ስለሆነ አይገርመኝም። የሱ ችሎታ ምንም ዳውት የሚደረግ አይደለም። ብዙ ሰው ፓኒክ ሲያደርግ ስላየሁት ነው። ላሚን ያማል ጎሉን ካገኘ
ፓኒክ ነሱ ጠፍቶ ወዲያው ወደ ፎርም እንደሚመለስ አልጠራጠርም። ግን ያው መርዘሙ ምናምን ትንሽ ድሪብሊንጉ ላይ ትንሽ አፌክት ያደረገው ይመስላል። እንደምታዩት ክለንኪነስ አለ፣ ትንሽ የድሮ ፈጣን ያለመሆን ጉዳይ አለ። ግን ቴክኒኩ ደግሞ የትም አይሄድም። ስለዛ የማግባት ጉዳይ ላይ እንደማይቸግር አልጠራጠርም። የኮንፊደንስ ጉዳይ ይመስለኛል። አንዷን ጎል ሲያገኝ ከዛ በኋላ ረጋ እያለ መጮቱ የማይቀር ነገር ነው ብዬ አስባለሁ። ከዛ ውጭ ስንወጣ ይህ ሰውዬ አልፈታም ብሏል። ራፊኒያ ወደ ጎልደን ቡቱን ላልምጣ እያለ ነው። ግን እሱም አይሆን ነገር ነው። ምባፔ እያለ ግልጹን ልንገር 3 ጎል አላቸው። አሁን ግን ምባፔ ያው ማነው ራፊኒያ አንድ አሲስት ስላለው አንደኛ ላይ ተቀምጧል። ለጊዜው በኩል ጎሎች ቢቀመጡ ማለት ነው። እናም ከዛም አልፎ እንግዲህ ነገሮቹ ስናይ ደግሞ ወደ ወጣ ብለን ፈርሚን ሎፔዝም ዛሬ ማግባት የቻለበት ቀን ነበረ። ያው ጎሉ ወኪን አድርጎት ነው የተራምዶ ይዞት የገባው የተፈናጠረ ኳስ፣ ግን ለእሱም በጣም ጥሩ ነው። ኮንፊደንስ የሚገባው ልጅ ጉዳት ይዞት ነው ዓለም ዋንጫ ያመለጠው። እንደምታስታውሱት የሚገርም ሲዝን ከባርሴሎና ጋር አሳልፎ እኔ በጣም ያሳዘነኝ አንጀቴን ከሚበለኝ ሰው አንዱ ሰው ፈርሚን ሎፔዝ ነው ዓለም ዋንጫ ማምለጡ ማለት ነው። አሁን ተመልሶ ማግባቱ ስናይ ደስ ይላል ማለት ነው። 2-0 እንግዲህ ባርሴሎና አሸንፏል። ነግሬያችሁ ነበር ቢልባኦ ላይ ብዙ ነገር አትጠብቁ። እኔ ባርሴሎና ላይ ትንሽ ቋጠሮ የምጥሉበት ቀን ያውቀዋለሁ። ባርሳን ነግራችኋለሁ። አትሊስት አቶም በተለይ ጭራሽ የማይሆን ነገር ነው እንደምነግራችሁ። እኛም አቶም እንሸነፍ አይመስለኝም አሁን ባለን ነገሮች አንጻር እና አቶም ጨዋታዎች ብዙ ጊዜ ላሊጋ ላይ እንድትል አልጠብቅም። ሌቭሉ ትንሽ ከፍ ብለን አልፈናል። በጣም ተስተሰኑ ይደን በፊትም ከፍ ያለ ነበር። አሁን ደግሞ ልዩነታችን እየበዛ ነው የመጣ ያለው እንጂ እየጠበበ የመጣ አይደለም ጭራሽ። እና በዛ ምክንያት የመጣ ነው እንደዛ ምላችሁ ማለት ነው። አቶም ብዙ ጊዜ ነጥብ ሲጣል እንደማታየው እርግጠኛ ነኝ ልንገራችሁ ሙሉ ላሊጋ ሲይዙ ነው። ኤኒዌይስ ግን ያሉ ነገሮች ይመስላሉ። ቀጥታ እስክንገናኝ ድረስ እንግዲህ በላሊጋ ጉዳይ ፕላስ መጫን ላይ ረሳሳችሁ እንደተከምታችሁ ኮፒ ሊንክ ይደረግ። ቀጥታ እስክንገናኝ ድረስ መጫችሁ